እንዴት ናችሁ? ክቡራት ተመልካቾች፣ አድማጮች፣ እኔ በል እንጂ የኔ የሚል ቃል ላንተ አስፈላጊ አይደለም። ብዙዎቻችን በሕይወታችን ውስጥ ከተወለድን ጀምሮ እስከ መቃብራችን የሞት ጫፍ ላይ በስቃይ ውስጥ የምናሳልፈው በዚህ የኔ የሚል ቃል ነው። የኔ ሚስት፣ የኔ መኪና፣ የኔ ንብረት፣ የኔ ገንዘብ፣ የኔ ፍቅረኛ፣ የኔ ስልጣን፣ የኔ የሚሉ ቃላቶች በሙሉ ለሰው ልጆች ሁሉ የስቃይ ምንጮች መሆናቸውን መረዳት እጅግ በጣም ታላቅ ጥበብ ነውና የኔ ከሚል ቅዠታዊ አስተሳሰብ መውጣት የግድ ይሆናል ማለት ነው። ብዙዎቻችን በሕይወታችን ስኬት አልባ የሆነው ይሄ የኔ የሚል አቋም መያዛችን ነው። ብዙ 99% የኔ የሚል ቅዠታዊ ኢሉዥን የሆነ አመለካከት አለው። ይሄ ሰልፊሽነስ ብለን የምንጠራው ማለት ነው። አንድ ሰው የኔ ካለ በፍርሃት ውስጥ መኖሩ አይቀርም። አንድ ሰው የኔ ካለ ሞገሳ፣ ክብር መፈለጉ አይቀርም። የኔ ካልክ ከሰዎች በላይ ለመሆን አስበሃል፣ ፈልገሃል ማለት ነው። ያ ደግሞ መጨረሻው ስቃይ ነው የሚሆነው። ያ መጨረሻው ደግሞ በአንተ ሕይወት ውስጥ ትርምስምስ ያለ ደስታ የሌለው፣ ፍቅር የሌለው፣ በረከት የሌለው፣ ጸጋ የሌለው፣ ሁልጊዜ ሪሳይክል የሆነ ዑደታዊ የሆነ ስቃይ ውስጥ ነው የምትኖረው ማለት ነው። ስለዚህ የኔ ከሚል አስተሳሰብ መውጣት እጅጉ በጣም የዚህ ዓለም ታላቅ የሕይወት ጥበብ ነው ማለት ነው። እኔ ማለት ነው ያለብህ ከዚህ የኔ ከሚል ዓለማዊ ስሪዲ ቁሳዊ ፍላጎቶች በመውጣት የመንፈስ ነፃነት በማግኘት አሁን በሕይወት ውስጥ እየተከሰተ ያለውን ነገር በመገንዘብ ይሄ ቅርጽ አልባ የሆነው ማንነትህ፣ መንፈሳዊ ማንነትህ በመረዳት እኔ ነው ማለት ያለብህ። እኔ ብለን የምንጠራው ቅርጽ አልባ ነው፣ ፈልገን የምናገኘው ነገር አይደለም። በፈጣሪ የተሰጠን ጸጋ በረከት ነው። ስለዚህ ኢቭን የኔ መኪና፣ የኔ ቤት፣ የኔ ፍቅረኛ፣ የኔ ገንዘብ፣ የኔ ስልጣን፣ የኔ የምንላቸው ነገሮች ራሱ የኔ እጅ፣ የኔ ዓይን፣ የኔ አፍንጫ፣ የኔ አፍ፣ የኔ አቋም የምንለው ሁሉ ረጋፊ፣ ጠፊ፣ አላፊ ነው። ሁሉ በጊዜ ሂደት ያልፋል። ቁሳዊ ሊሚትድ የሆነ መንፈሳችን በዚህ ስሪዲ ዓለም የምናኖርበት ጊዜያዊ እስር ቤት ነው። ይሄ ጊዜያዊ ማቆያ ክፍል ነው። ይሄ ራሱ ቦዲ የምንለው ማለት ነው፣ ኢቭን ማይንድ የምንለው ነገር። ግን እኔ አሁን እንድናገር እያደረገኝ ያለ ቅርጽ አልባ የሆነ ውስጣዊ ማንነት፣ እኔ እንደዚህ ስል ውስጣዊ ኃይል ሆኖ ድምፅ እንዳወጣ፣ ምስል እንዳሳይ፣ ከንፈሬ እንዲንቀሳቀስ የሚያደርግ ነገር ይህ ነው እኔ ብለን የምንጠራው ማለት ነው። ይህ ደግሞ በሁላችን ውስጥ አለ። ያንን ነው ማወቅና መረዳት የሰው ልጆች ሁሉ ብቸኛ ጸጋና በረከት እንዲኖራቸው የተደረገ ትልቁ ስጦታ ማለት ነው። ስለዚህ የኔ የሚል አስተሳሰብ በውስጥህ ካለ አንተ መሰቃየትህ አይቀርም፣ አንቺ መሰቃየትሽ አይቀርም። የኔ የሚለውን ሁሉ ፍላጎት ነው፣ ከፍላጎት የመነጨ ነው። ፍላጎቶች ደግሞ በሙሉ ጠፊ ናቸው። ፍላጎቶች ደግሞ በሙሉ ለሰው ልጅ እኔ አልችልም፣ እኔ የለኝም ከሚሉ ከላክነስ ከእጥረት የመነጩ አስተሳሰቦች ናቸው፣ አመለካከቶች ናቸው። ከዚህ ስሜት መውጣት አለብን። ይህ ነው ለሁላችን የሰው ልጆች ሁሉ ድንቁርና ውስጥ ያስገባል።
ይህ ነው ከሰው ልጅ ሁሉ እንድንጣላ የሚያደርገን። የኔ የሚለውን ነገር የኔ ፍቅረኛ ካልክ ሌላ ሰው እንዲነካት አትፈልግም ማለት ነው። የኔ ቤት ካልከው ሌላ ሰው እንዲያድርበት አትፈልግም ማለት ነው። ይሄ የኔ የሚለው ከሰው ልጅ ሁሉ ማንነት የራቀ ውሸታዊ ማንነት ነው። ከዚህ መራቅ አለብን። እኔ በል እኔ ትልቁ የሰው ልጅ ሁሉ ንቃተ ህሊና ነው። እኔ የሰው ልጅ ኮንሽስነስ ነው። እኔ ማለት ቅርጽ አልባ የሆነው መንፈሳዊነት ነው። እኔ ትልቁ ጸጋ ነው። እኔ ትልቁ በረከት ነው። እኔ ነው። መልካም ጊዜ። ሰብስክራይብ አድርጋችኋል?